ይሄ አሁን ይሄ ጴንጤ ቸርች ነው። ቸርች አይደለም። ሰላም ወንጌል አለ። ይሄ ጴንጤ ቸርች ነው። ቸርች አይደለም። ባንዲራ ይሄ ጴንጤ ቸርች ነው አይደለም? ንገረኝ። በምን ይታወቃል? መኖሪያ ቤትም ሊሆን ይችላል። አይታይም። እንትን አለ ሎጋቸው ውጪ ላይ ያለው ውስጥ ላይ ያለው መድረኩን ላሳየህ። ያው መድረኩ ነው ቸርች ይባላል። ይሄው ነው። ምን አቀላለሁ አገልጋዮች እኮ ታዲያ የማታውቀው ነው እንዴ? አንተ ነው እያልከኝ ያለው እኮ ይኸውልህ፣ ዘማሪ መንግስቱን አታውቀው? የሚዘምረው በዚህ ነው። ምን ፍለጋ እንደመጣ ከአዲስ አበባ ነው የመጣው። ጸጋን ሊካፈል ነብይ ለመሆን ለመሾም ነው የመጣው። ኃይል ፍለጋ የሚታወቅ ነገር ነውና ይሄው እሱን እኮ አሳየኸኝ እኮ ምን እንደ ቅዱሳን ስለ የሰቀልከው ምንድነው? በለ እኔ አሁን እኮ ነው ያልሰቀል ተሙዬ፣ እኔ እኮ አልሰቀል እኮ ይሄ ጴንጤዎች አይደል የሰቀሉ? እኔ አሁን እንካ ከሚጸየፉ ሰዎች አንዱ ነኝ። ወይ ወንድም እኮ እጸየፋለሁ ብሎ መናገርና ቆይ ለለ እጸየፋለሁ ብሎ መናገርና የተሰቀለው ይሄ እንደ ቅዱሳን ስለ የተሰቀለው በሩ ላይ ጸባዖት የሚደርሰውን ቅዱሳን የሚደርሰውን አምልኮ ለእግዚአብሔር የሚገባውን ፊት ለፊት እያየ ለዚህ እየሰዋ ከሆነ ይህ ምንድን ነው? ፊት ለፊት የሰቀልከው መልክ ይሄ ቅርጹም ይሁን ስዕሉም ይሁን ከለሩም ይሁን ምንድን ነው? ይሄ ግብረ ሰዶማዊነት ሕገ መንግስታዊ መብታችን ነው መብት ነው መብታችን አይደለም መብት ነው ብለሃልና ቤተ እምነትህን ባውቀው። ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ? አዎ ኦርቶዶክስ ተዋህዶ ኦሪየንታል ኦርቶዶክስ ነኝ። እሺ መብት ነው ብለህ ነው ብታምነው? በአንድ ደቂቃ ስጤል አብራራልክ መጀመሪያ፣ ከዛ ወደ መጽሐፍ ቅዱሱ እንገባለን። የመጀመሪያው ነገር ተፈጥሮ ነው። ለምሳሌ እኔም ነኝ፣ ተፈጥሮዬ ነው። ከልጅነት ጀምሮ ፍላጎቱ አለኝ። ስለዚህ በተፈጥሮዬ ነገር ያ ፍላጎቴ ካለ ማስታወቂያ እየሰራ እኮ ነው። ሲጀመር ኦርቶዶክስ አይደለም። ለምን ይዋሻል? ኖ ኦርቶዶክስ ነኝ ብሎ ማስታወቂያ መስራት የለበትም። ህዝብ ይከማታ። ኦኬ፣ በመጽሐፍ ቅዱስ እናውራ። በቃ ሀሳቡ ማስታወቂያ እንዳይሆን በጥቅስ እናውራ። ሀሳቤ እንድገልጽ ካልተፈለገ። እሺ። አይ ግን ኦርቶዶክስ ነህ? ኦርቶዶክስ ነኝ። ኦሪየንታል ኦርቶዶክስ ነኝ አልኩ እኮ። እሺ፣ የኦሪየንታል ኦርቶዶክስ ይህንን የተፈጥሮ ስርዓት ፍጹም የሚቃወሙ this is not natural you are a sinner on the face of God የሚሉ አሉ። በጣም ይህን ነገር በክፉኛ የሚጸየፉ አሉ። እኛ ሀገር ህዝብ ደግሞ ሲሰማ መጠየፍ መቻል አለበት። ለምን? ከዚህ በፊት ያሳየውን ህብረትና አንድነት አሁንም መድገም አለበት። በቲክቶክ ስም የመጣው ነገር አደገኛ ነውና ሁላችንም መንቃት አለብን። እየመጣችሁ እዚህ ጋር ኤአይ ነው ብላችሁ የምትል you don't even know what AI ምን እንደሆነ እንኳን ሳታውቁ ኤአይ ነው አትበሉ። ይህንን ነው ወንድሞቼ። ተባረክልኝ። ቴንክ ዩ ወንድሜ። ኤክስ ሰላም ብያለሁ። ሰላም ተሜ፣ እንዴት ነህ? እንዴት ነው? ሁሉ ሰላም? ሁሉ ሰላም። የምታወሩት ርዕስ ላይ ሀሳብም በመጽሐፍ ቅዱስም ማውራት ይቻላል? አዎ እናወራለን። ለዛም ነው ያስገባውክ። እንደ አጋጣሚ ሆኖ ኮመንትን አይቼ ኮመንት ላይ በቃል ሀሳብ ብሰጠበት ብዬ ነው እና ችግር የለውም። ግብረ ሰዶማዊነት ሕገ መንግስታዊ መብታችን ነው መብት ነው መብታችን አይደለም መብት ነው ብለሃል እና ቤተ እምነትህን ባውቀው። ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ? አዎ ኦርቶዶክስ ተዋህዶ ኦሪየንታል ኦርቶዶክስ ነኝ። እሺ መብት ነው ብለህ ነው ብታምነው? በአንድ ደቂቃ ስጤል አብራራልክ መጀመሪያ፣ ከዛ ወደ መጽሐፍ ቅዱሱ እንገባለን። የመጀመሪያው ነገር ተፈጥሮ ነው። ለምሳሌ እኔም ነኝ፣ ተፈጥሮዬ ነው። ከልጅነት ጀምሮ ፍላጎቱ አለኝ። ስለዚህ በተፈጥሮዬ ነገር ያ ፍላጎቴ ካለ ማስታወቂያ እየሰራ እኮ ነው። ሲጀመር ኦርቶዶክስ አይደለም። ለምን ይዋሻል? ኖ ኦርቶዶክስ ነኝ ብሎ ማስታወቂያ መስራት የለበትም። ህዝብ ይከማታ። ኦኬ፣ በመጽሐፍ ቅዱስ እናውራ። በቃ ሀሳቡ ማስታወቂያ እንዳይሆን በጥቅስ እናውራ። ሀሳቤ እንድገልጽ ካልተፈለገ። እሺ። አይ ግን ኦርቶዶክስ ነህ? ኦርቶዶክስ ነኝ። ኦሪየንታል ኦርቶዶክስ ነኝ አልኩ እኮ። እሺ፣ የኦሪየንታል ኦርቶዶክስ ለመዳን ብላ የምታስተምረው ምንድን ነው?
ለመዳን ለምሳሌ ያው አዕማደ ምስጢራት ናቸው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው እንደ ዶግማ የምንጠቀምባቸው። ቪዲዮ ማብራት ይችላል። ፎሎወር የለኝም። በቪዲዮ መግባት ግን ችግር የለብኝም። ግን ገና ነኝ። ኦልሞስት በቪዲዮ ብትገባና በቪዲዮ ማውራት ከቻለ ልክ እንደኔ በቪዲዮ ማውራት ከቻለን እችላለሁ። ግን ፎሎወር ገና 15 ነው። 15 ፎሎወር ነው ያለኝ እንጂ እገባለሁ። በቪዲዮ ማውራት ትክክለኛ አካውንት ና ሌላ አካውንት ነበረኝ ተዘግቷል። ብሎክ ሪፖርት አድርገው አዘግተውታል። በቪዲዮ መግባት ይችል ነበር። አዎ ለምን መሰለ ማንም ሰው ስለ አንዲት ቤተ እምነት ለምሳሌ ያክል እኔ ስለ ፕሮቴስታንት አውቃለሁ፣ ስለ ኦንሊ ጂሰስ የተወሰነ አውቃለሁ፣ ስለ ጆቫ ዊትነሶች አውቃለሁ እና ስለ እነሱ አወቅኩኝ ማለት ጆቫ ዊትነስ ነኝ ብዬ ለመዋሸት እንዲመቸኝ የሚያደርገኝ ሀሳቦችን ማውራት ይችላል። የምር ኦርቶዶክስ አይደለም ለሚለው እኔ ከአንተ በላይ ስለአንተ ላውቅ አልችልም። አንተ ነህ ስለአንተ የምታውቀው። ነገር ግን ማንነትን እያየው በቪዲዮ ብናወራ ደስ ይለኝ ነበረ። በቪዲዮ ማውራት የምትችልባቸው እንትኖች ካሉ ሶሉሽኖች ካሉ በቪዲዮ እንድናወራ ፈልጋለሁ። እሱን በዋትሳፕ ወይም ቴሌግራም እንግዲህ ይሄ እስኪሞላልኝ አሊያ ግን እስከዛ መጽሐፍ ቅዱሳዊ ነገሮችንስ ማውራት እንችላለን። እኔ መጽሐፍ ቅዱስ ይፈቅዳል አይፈቅድም ብለን ራሱ ለመነጋገር ለመማማር ራሱ መጀመሪያ እኔ እናንተ ላይቭ ላይ ቪዲዮ አብርተን እኔ አሁን ቪዲዮ አብርቻለሁ፣ አልፈራሁም። የሚታወቅ ነገር ነውና ይሄው ይሄ ምን እኮ አሳየኸኝ እኮ እንደ ቅዱሳን ስለ የሰቀልከው ምንድን ነው? እኔ አሁን እኮ ነው ያልሰቀል ተሙዬ፣ እኔ እኮ አልሰቀልኩም እኮ። ይሄ ጴንጤዎች አይደል የሰቀሉ? እኔ አሁን እንካ ከሚጸየፉ ሰዎች አንዱ ነኝ። ቆይ ወንድም እኮ እጸየፋለሁ ብሎ መናገርና ቆይ እጸየፋለሁ ብሎ መናገርና የተሰቀለው ይሄ እንደ ቅዱሳን ስለ የተሰቀለው በሩ ላይ ጸባዖት የሚደርሰውን ቅዱሰ ቅዱሳን የሚደርሰውን አምልኮ ለእግዚአብሔር የሚገባውን ፊት ለፊት እያየ ለዚህ እየሰዋ ከሆነ ይህ ምንድን ነው? ፊት ለፊት የሰቀልከው መልክ ይሄ ቅርጹም ይሁን ስዕሉም ይሁን ከለሩም ይሁን ምንድን ነው ይሄ? ኦኬ፣ እኔ ለእሱ አቅርብ እያልከኝ ነው? አንተ አለህበት እያልከኝ ነው ያለው? አልገባኝም። እነዚህ ሰዎች ጴንጤዎች ናቸው እኮ። እኔ አሁን እዛ አሁን እኮ እያልከኝ ያለው አሁን እያሳየኸኝ ያለው አንድ ቦታ የተከሰተን ነገር ነው አይደለ? አሁን እኔ እኛ ሀገር አሁን ባለሁበት ቦታ ላይ ትሬንድ አይደለም። የአሜሪካን መካነ ኢየሱስ እንደፈቀደች አታውቅም? ተሙ ወይ አሁን እየነገርከኝ ያለው ትሬንድ እያሳየኝ ያለው አሁን ለምሳሌ ኢትዮጵያ ውስጥ ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ ኤኒ የምናያቸው ቸርቾች ውስጥ ይሄ ነገር የለም አይደለም? ይሄ ነገር የለም ማለት ይሄ አሁን የምታሳየኝ ባንዲራ የለም። እኔ ምን አውቃለሁ? እነዚህ ቸርችን አባልነት መካነ ኢየሱስ እንደፈቀደ ታውቃለህ? አሜሪካ ነገር ያለችዋ አላውቅም። መካነ ኢየሱስ ፈቅዳለች። መሰረተ ክርስቶስ ከማን ነው የወጣችሁ? ቆይ ይኸውልህ ነገር መሰረተ ክርስቶስ ከማን ነው የወጣችሁ ስትወጣ? ከመካነ ኢየሱስ መሰረተ ክርስቶስ የመሰረተ ክርስቶስ ዘር ግንድ ምንድን ነው? ክርስቶስ ነው። ሌላ ምን ዘር ግንድ አላቸው? ማንኛውም የወንጌል አማኝ እኮ ክርስቶስ አይደለም። መሰረተ ክርስቶስ ከማን ነው የምትመዘዘው? አልገባኝም። መሰረተ ክርስቶስ መጀመሪያ ከማን ነው የወጣችሁ? ያልገባኝም ሀሳብ መሰረተ ክርስቶስ ከማን ነው የወጣችሁ? አልገባኝም። አሁን እኮ ከማን ነው የወጣችሁ ስትለኝ ሀሳብህ ምንድን ነው? አልገባኝም እኮ ነው። መካነ ኢየሱስ ከማን ነው የወጣችሁ? ኦኬ፣ ከሉተራውያን የሚለውን እንትን ነው እንዴ? መካነ ኢየሱስ ከሉተራውያን ነው የወጣችሁ። ሉተራውያን ደግሞ ከካቶሊክ ነው የወጡት። መሰረተ ክርስቶስ ከማን ነው የመጣችሁ? ከማን ነው የወጣችሁ?
ያው ከሉተራን አለች እንዴ? ሁላችንም እኮ ሉተራን እኮ መነሻ ሐሳቡ ይለያያል። እሺ አሁን መሰረተ ክርስቶስ ድሮ ልሳን ትቀበል ነበረ? ቆይ ድሮ መጀመሪያ ትምህርቷ ላይ መሰረተ ክርስቶስ ልሳን ትቀበል ነበር አትቀበልም? ልሳን የሚናገር አሁን ቆይ ልንገርህ፣ እንድ ጊዜ ላስረዳ። እንደዚህ ደግሞ አቤት ቆይ አንድ ነገር ምናገባ ብሎ ይሰድበኛል ወይ? እስቲ አንድ ነገር እናውራ። ስለዚህ መጽሐፍ ላይ ሲያወራ መሰረተ ክርስቶስ ከሜኖናይት አቤት እሺ፣ አንድ ነገር እናውራ። እንደ መጽሐፍ ቅዱስ ስናወራ ራዕይ መጽሐፍ ላይ ሲያወራ ስለ 7ቱ አብያተ ክርስቲያናት ያወራል አይደል? 7ቱ አብያተ ክርስቲያናት እነማን ናቸው? ተሰሎንቄ መጽሐፉን ላውጣውና እናውራ። በቃ ደስ ይላል። አይደለም ቆይ ናቸው መሰረተ ክርስቶስ እንዳትለኝ ብዬ እኮ ነው። አንድ ጥያቄ ብቻ አይደለም እንዴ ይሄንን የወንድ ለወንድን ጋብቻን እንዴት እንደፈቀደች የመሰረተ ክርስቶስ ዘርግንድ እንዴት እንደፈቀደች ልነግርህ እኮ ነው። አውሮፓ ያለችዋ ሜኖናይቶች ፈቅደዋል። ከእሱ ይልቅ ምን ይላል መሰለህ? የእግዚአብሔር ቃል ላይ ብንቆም አይሻለንም? የእግዚአብሔር ቃል ስለ ሎካሏ ቸርች ትተን የእግዚአብሔር ቃል ላይ ከመቆም በፊት የእግዚአብሔር ቃል የሰጠህን እንኳን ስርዓትን እንኳን አልፈጸሙም ነው እያልኩ ያለሁት። ወንድ ወንድን እንዲስም ወንድ ወንድን እንዲያገባ የሚፈቅደው ቦታ ላይ ድርጅት ላይ የእግዚአብሔርን ስም እየጠሩ ያመልካሉ። ከዘፈን የማይተናነስ ነው ይሄ አይደል? ተሙ አቤት። አሁን በዚህ ጉዳይ ለምናወራ ረብ የሌለውን ነገር ነው የምንመላለሰው። እንኳን በዚህ ዘመን ባለችው ነው በእነ ሐዋርያው ጳውሎስ ዘመን እንኳን በነበረው እነዛ 7ቱ አብያተ ክርስቲያን ላይ እያንዳንዱ በኤፌሶን ፊላላድፊያ ለሁሉም ላይ ምን ልብሻለሁ ብሏት ነበረ። መጣውብሽ ቅንነትሽን እያለ አሁን የምንላቸው አብያተ ክርስቲያናት የሉም 7ቱም አይደል? እነዚህ አሁን የምንላቸው እንደዚህ የተባሉት መልካምነቱ የተወራላት ጽናቱ የተወራላት ቤተክርስቲያን ዛሬ ላይ የለችም። የምናውቃቸው እነዛ 7ቱ አብያተ ክርስቲያናት እነዚህ ሎካል ቸርቾቹ ዛሬም ላይ እኮ ይመጣበታል እኮ ይህንን የሚያደርግ ይህን ትሬን የሚያደርግ ልምምድ እግዚአብሔር አምላክ እመጣብሻለሁ እንዳለው አሁንም ያኛው መልእክት ለዛ ጊዜ ብቻ ሳይሆን ዛሬ ላይም ይሰራል። ትክክል ባልሄደው ላይ ይፈርድበታል። እውነታው ያህ ነው። ግን ምን ይላል አንተ ግን ክርስቶስ ታዲያ ከማን ነው ታዲያ ገቢ ምንጩ? እስኪ ንገረኝ። አልገባኝም። የገቢ ምንጩ አካየት ነበር መጀመሪያ መሰረተ ክርስቶስ ኢትዮጵያ ውስጥ እንዴት እኮ እንዳለበት እኮ ልነግርህ እኮ ነው። መሰረተ ክርስቶስ የገቢ ምንጩ አካየት ነበር አላቅም። አየህ ሜኖናይት ነበረች መሰረተ ክርስቶስ ከሜኖናይት ነው የወጣችው። እሺ ሜኖናይቶች ደግሞ ልሳን ትንቢትን ምንን አይቀበሉ ነብይ የለም ብለው ነው የሚያምኑት። ሐዋርያት የለም ብለው ነው የሚያምኑት። ግን አሁን ላይ ላለው በዚህ በ15 ቀን 20 ቀን ይሆነዋል ሜኖናይቶች አውሮፓ ሀገር ያለችው ሜኖናይት ወንድ ለወንድ ሴት ለሴት የተጋቡትን አብሮ ምሳ መብላት መጠጣት አብሮ ማደር እንደሚቻል ተናግረዋል። አትክፏቸው አትሽሿቸው ተብሏል። ስለዚህ እነዚህ ነገሮችን እያበረታታች ነው ማለት ነው ሜኖናይት። መሰረተ ክርስቶስም ልክ እንደዚሁ አሁን ጭምር ነቢያትን ትሾማለች መሰረተ ክርስቶስ ሲሆናስ አትሾም። ለምን ደግሞ አትሾመው? አዱንዳ አላቅም። ሜቢ መሰረተ ክርስቶስ አሁን ማትሾመው ምንድን ነው? እስከ ነቢያቶች የሉም ካሉ ግን የምር ግን ጸጋቸው የሚገለጥባቸው ከሆነ ግን እሾማለሁ ነው። ዞሮ ዞሮ እስካሁን ድረስ ትክክለኛ ጸጋቸው ያለባቸው ነቢያቶች የሉም ብላ ነው አሁን መሰረተ ክርስቶስ መጣ። ገባ? ትንቢት የሚናገር ሁሉ ነብይ ነው ብላ አታምንም። ትንቢት ማንም ሰው ሊናገር ይችላል ብላ ነው የምታምነው። ስለዚህ ሐዋርያትንም ማትሾማ ሐዋርያቶች እስካሁን የሉም ካሉ እውነተኛው ጸጋው የተገለጠባቸው ካሉ እሾማለሁ ነው የምትለው። ግን የለም ብላ ነው የምታምነው መሰረተ ክርስቶስ። መሰረተ ክርስቶስ መጋቢ ላይ ነው የምታቆመው አይደል? አዎ መጋቢ ላይ የምታቆምበት ትልቁ ምክንያት ምንድነው ካልከኝ ከሜኖናይት ይዛ የመጣችውን አስተምህሮ አላት። አሁን ሙሉ ወንጌል የሐሰተኛ ነቢያቶች መፍለቂያ ናት። ለሐሰተኛ ነቢያቶች በር ከፋች።
እኮ እየነገርኩህ ኧረ ተው ተሙ አዳምጠኝ። ይኸውልህ ለሐሰተኛ ነቢያት መፍለቂያ እንጂ አይ አይደለም ተሙ ቁም ነገር እኮ ነው የምነግርህ እኮ ለሐሰተኛ ነቢይ መፍለቂያ ምን ያህል እርግጠኛ ነህ ለሱ? ከመቶ 110%። እንዴት እስቲ ለማለት ሙሉ ወንጌል ነብይ አለ ብላ ነበረች እሷ ነበርኩኝ እኮ እኔ ጴንጤ ነበር። አሁን ጸጋው ቆሟል ብለህ ታስባለህ እንዴ አንተ? የነቢያትን ጸጋ ነቢያቶች አሉ ብለህ ታምናለህ እንዴ? ነቢያቶች አሉ ብለህ ታምናለህ አንተ በራስህ? ጴንጤ የራስ መረዳት አምናለሁ እንዴ? እሺ እንዴት አላምንም? አምናለሁ እንጂ ጸጋው ያን ጊዜ አልቆ የሚሰራ አይደል እንዴ? ለምን ታዲያ ተሰጠን የጸጋ ስጦታ? ይኸው ታዲያ አንድ ነብይ ያሳየና ነብይነቱን ታምንበታለህ። ይኸው ነብይነቱ የምታምንበት ከሆነ መጣ ከአዲስ አበባ እና ወደ አይን ፍለጋ ነው ወደዚህ የመጣ ተቀበላ አላቁ ቆይ ተረጋጋ። ዙም አድርጌ ያሳያል። መልካም ይህን ነብይ ታውቀዋለህ? ነቢይ መሰረትን ነቀምት ላይ ማንም ሰው ማያውቀው የለም አውቀህ ካልዋሸ በቀር። በእውነት እኔ አላውቀውም። እየዋሸው ምናምን አይደለም አላውቀውም። ነቢይ መሰረትን የማታውቁ እስኪ አንዳንድ ቁጥር ጻፉ ጴንጤዎች። ነቢይ መሰረት ከነቀምት የማያውቀው ሰው ካለ እኔ ልቀጣ። እኔ ልጻፍ? አንተ እንኳን ስትዋሽ ነው ለኢየሱስ እየዋሸለት ይሆናል። ጌታ በሚያውቅ እኔ እግዚአብሔርን ስም በከንቱ አልጠራም። ጌታ በሚያውቅ አላውቀውም። ነቢይ መሰረትን አታውቁትም? የወሉ ጴንጤ በእውነት ነው። ምን እኔ አላውቀውም። እንዴት የነቢያት መንፈስ እንዴት እንደሚሸጋገር ላሳየ ነው። አይ እኔ እኮ እየዋሻቸው ግን ይኸው የነቢያት መንፈስ በእውነት ነው። ምን ይኸው እኮ የነቢያትና መንፈስ እንዴት እንደሚሻገረኝ በዚህ ነው። ምን ፍለጋ እንደመጣ ከአዲስ አበባ ነው የመጣ ጸጋ ሊካፈል ነብይ ለመሆን ለመሾም ነው የመጣ ኃይል ፍለጋ ተቀበላ ልሳን በቃ አየህ፣ ነቢያቶች እንዲህ ነው የሚሿሿሙት። ነቢያቶች በእንደዚህ ይተላለፋል ብለህ ታምናለህ? ቅባት እንደዚህ የነቢያት ቅባት እንደዚህ ያልፋል ብለህ ታምናለህ አንተ? ዮናስ ያው የግል መረዳት ምን ይላል መሰለህ? ያው የግል መረዳት የሚል ሊኖረኝ አይችልም። ኦርቶዶክስ ስለሆንኩኝ የቤተ ክርስቲያንን ትምህርትን ብቻ ነው አሜን ብዬ መቀበል የምችለው። እሺ አይ ላይ ሲናገር እኮ አስቀድሞ ሲናገር እኮ አስቀድሞ ምን ብሎናል መሰል? ሻውር እኮ የገባሉ ይላል አይደለ? ይሄው አሁን ተሾመ እኮ መሰረት እኮ ነው። መሰረት የማይወደው ሰው የለም። እኔ መሰረት ሰው ነው ያመጣው። እኔ አላውቀውም ይሄን ሰውዬ፣ የእውነቴን ነው የምልህ። የት ነው የምትኖረው? እኔ አዲስ አበባ፣ መሀል አዲስ አበባ። መሀል አዲስ አበባ እየኖርክ መሰረትን አታውቀውም? ነቀምት ላይ ያለውን በእውነት እኔ አላውቀውም። ወይኔ ጌታ። እሺ ልንገርህ፣ ትክክለኛ ነብይ ማን አለ ብለህ ታምናለህ? እስኪ ንገረኝ። ትክክለኛ ነብይ ማን አለ ብለህ ታምናለህ? አንተ የምታውቀው? እሺ አክሴፕት ማድረጋችሁን የምቀበላችሁን ልንገርህ። እሺ ነቢይ ጥላሁን ጸጋዬ። ነቢይ ጥሌ ነብይ ነው ብለህ ነው የምታምነው? ጥላሁን ጸጋዬ እኮ ጥላሁን አምናል። ዘነበ ነቢይ ዘነበ አራ ማኑኤል የነበረው አሁን እዚህ ሀልወት ቸርች ያለው ሀልወት ቸርች። ይህም ደግሞ ነቢይ ጥላሁን መሰረተ ክርስቶስ ነው ተወልዶ ያደገው። የመሰረተ ክርስቶስ አገልጋይ ነበረ። መሰረተ ክርስቶስ ነቢይ ብላ ሾመዋለች። እኔ ስለማውቀው እኮ ነው የምነግርህ። እኔ እኮ መሰረተ ክርስቶስ ነበርኩኝ። እኔ መሰረተ ክርስቶስ ልጅ ነኝ ነበር። ስለዚህ ነቢይ ዘኔ ሀራ ማኑኤል ነበረ። ሻ በሚልበት ሰዓት ላይ ሻ እያለ በሚናገርበት ሰዓት ላይ አሁን እንትን ብሎ ሀልወትን ከፍቷል። ሀልወት አማኑኤልን እሱ ነው ሊድ እያደረገ ያለ። ያኔም ነቢይ ዘኔን ነቢይ ብላ ሾመዋለች አማኑኤል አውቃለሁ። ጥላውን ግን
መሰረተ ክርስቶስ ነው የሚያገለግለው። የመሰረተ ክርስቶስ አገልጋይ ነው። ጥላሁንን ነብይ ብላ ሾመዋለች መሰረተ ክርስቶስ። መጀመሪያም ነበረው አይደለ? እዛው እያለ ነበር አይደል? አልነበረም። እዛው ጥላሁን አገልግሎት ሲጀምር ያው ጥላሁን እንዲህም ከመፈመሱም በፊትም አገልግሎት ሲጀምርም እማቀው ሰው ነው። ወንጌላዊ ጥላሁን መጀመሪያም ሲጠራበት የነበረው ነብይ ጥሌን የሚለው ነበር። መካነ ኢየሱስ መሰረተ ክርስቶስ አልሾመችው። በዚህ ስንጠራው ነበረ። ቸርቿ ራሱ እዛው በዚህ ስንጠራው ነበር። አጠራውም መሰረተ ክርስቶስ ነብይ ብላ ትሾማለች። ጌታ ኢየሱስ ትሾማለች ወይ? ምስራቅ መሰረተ ክርስቶስ ይኸውልህ፣ በጣም ከምወደው በጣም ስለ ክርስቶስ መዓዛና ሽታን ስለማይበት በጣም ሄጄ ይካፈላለሁ እሱ በሚያገለግልበት ጊዜ። እኔም እኮ እዛ ምስራቅ መሰረተ ክርስቶስ ደመቀም ይባላል። ይኸውልህ እኛ ጋር ይኸውልህ ነብይ ደም ይባላል። ተሙዬ ተሙዬ ወይ እኔ አሁን አድምጠኝና እሺ፣ እዛ በሚሄድበት ሰዓት ሲወጣ እንኳን ሲጠሩት ነብይ ጥላሁን ጸጌ አሁን ይወጣል እሱን ነው እንትን ተብሎ አናውንስ አድርጎት የሚወጣው ሲወጣ እንኳን ቸርቿ አማትሾሞ ባትሾሞ ኖሮ ይሄንን ስም ተቀጽላ እንዲጠራለታለች እኮ። እኔ ደግሞ ነገር ምስራቅ መሰረተ ክርስቶስ ማለት ነው። ነብይ ጥሌን ነብይ ብላ አልጠራችሁም፣ አልሾመችሁም። የሾመችን መሰረተ ክርስቶስ የለችም ነው ማለት። ራሱን በራሱ ነብይ ብሎ የሾመ ሰው ቢኖር ነብይ ጥላሁን ነው። ያሁኑ የነ ማስተዋል የነ እንዳልካቸው ዘነበ አገልጋይ ማለት ነው። ዋው የነከራቸው የማጥመቅ እንኳን ስልጣን የሌለው ሰው ነው እሱ። ነብይ ጥሌ መሰረተ ክርስቶስ አልሾመችውም። 100% ማስረጃ ስላለኝ ነው። ራስ በራሱ ነብይ ብሎ የሾመ ገንዘቡ ሲጣፍጠው አየሩን ሲያይ ሳልባውን ኢንዱስትሪ የተቀላቀለ ግለሰብ ነው እንጂ ነብይ አይደለም። መሰረተ ክርስቶስ አልሾመችውም። እኔ አልወት ቸርች ያለውን ዘኔን መተ ነብይ ዘኔ ብትለኝ ይቀበልሃለሁ። ሾመዋለች። ሐረር አማኑኤል ነብይ ብላ ሾመዋለች። አዲስ አበባ ያለችው ግን ምስራቅ መሰረተ ክርስቶስ ወንጌላዊ ጥላሁንን ያሁን ነብይ ጥሌ ተብሎ የሚጠራውን አልሾመችውም። ሾማ ማታቀም መሰረተ ክርስቶስ እንደዛ ብላ ከሾመች ነብይ አለ ልትል ነው። ለምን ቢባል አገራዊ አጀንዳ ካመጣው ትንቢት አንድ ንገረኝ ብል የለህም። ነብይ ካለ እውነተኛ ነብይ ካለ ለአገራችን ለውጥ ደግሞ ለመንግስትም ነውጥ ለሁሉም አስፈሪ የሚሆን ነው። እነ ኤልያስን ማየት ይችላል። በመጽሐፍ ቅዱስ ላይ ሰማያትን የመዝጋት ስልጣን ነበራቸው። ዝናብ እንዳይመጣ የማድረግ ስልጣን ነበራቸው። ምንም ነገር እንዳይኖር የማድረግ ስልጣን ነበራቸው። ጦርነትን ይመሩ ነበረ ነቢያቶች። አሁን ላይ ያሉ ነቢያቶች እንኳን ጦርነትን አይደለም ሆዳቸውን አይመሩ፣ ሆዳቸውን አይመሩ። ስለዚህ ነብይ የሚባል የለም። አሁን ከሀሳብ ራሱ አሁን ከተነሳንበት ርዕስ ራሱ ወጥተን ሌላ ቦታ ገባና ተሙ አልወጣውም። አልሾመችውም እኮ ነው የምልህ እኮ ነብይ ብላ ስላልሾመችው። አይ መጀመሪያ የተነሳንበት ርዕስ ምን ነበረ? የተነሳንበት ርዕስ ምን ነበረ? ነብይ አለ ብለህ ታምናለህ ወይ? በደንብ አምናለሁ። አዎ ጸጋው ይሰራል። እንዴት አይሰራም? ከኛ ጋር የሚለው እኮ እውነተኛ ነብይ ይሰራል እኮ። ጥላሁንን ጠራህልኝ። እውነተኛ የምቀበላቸውን ጠራሁልህ። አዎ ጥላሁን ጸጋዬና ነብይ ብላ የሾመችው ማናት? ጥላሁን እኔ ወንጌላዊ መሆኑን ነው ማለት። ምስራቅ መሰረተ ክርስቶስ ነብይ ብላ ሾመዋለች። ወረቀቱን ይዘና እንዳትለኝ መቼም አልልም። አይ እኔ ማስተላለፈው መልእክት ስላለ ምስራቅ መሰረተ ክርስቶስ ነብይ ብላ ሾመዋለች። ይጠራበት ነበረ እኮ እዛ ሲጠራበት ሰምቻለሁ። ያልሰማሁትን አልነግርህም ማለት ነው። እኔ ዶክተር ሳሎን ዶክተር ተብዬ የሆነ ሰዓት ላይ በሆነ ሰው ተናድጄ ዶክተር ተመስገን ብዬ ስሜን ጽፌ ብዙ ሰው ዶክተር ዶክተር እያለ ነው የሚጠራኝ። አይደለም ተሙ አሁን እያልኩ ያለሁትኝ ነቢይ ጥሌ ከቸርች ከመሰረተ ክርስቶስ እዛው እያለ በነበረበት ሰዓት ምስራቅ መሰረተ ክርስቶስ እያለ በነበረበት ሰዓት ይጠራበት የነበረው ስም እዛ ነበር። ይሄ ስም ነበር። ለምን ስትለኝ እኔ የክርስቶስን መዓዛ ስለማሸትበት ሁሌም ስለ መስቀሉ ስለ ክርስቶስ ስለሚያወራ ሁሌም መሄድ ነበረ።
እሱ በሚያገለግልበት የሰበከው ሁሉ ነብይ ነው እንዴ ታዲያ? ስለ ኢየሱስ የተናገረው ሁሉ ነብይ ነው? ጌታ ኢየሱስ አሁን ስለ ስብከት አይደለም እያልኩ ኦርዲኔንስ ሳታረገው ቆይ ኢየሱስ አይደለም ኦርዲኔንስ ሳታረገው እንዴት ትጠራዋለሽ ነው የምልህ። ፕሬዘንስ በምን እንደምታረገው አንተ ነብይ መሆኑ ጌታ ሆይ ነብይ በመሆኑ በፕሬዘንስ ታረጋለህ ዮናስዬ? ነብይ መሆኑን በፕሬዘንስ ታረጋለህ? እንደ እግዚአብሔር ቃል መንፈስ የእግዚአብሔር ቃል ሲናገር መንፈስን ሁሉ መርምሩ ይላል አይደል? ሿሚ ያስፈልጋል አይደል? እግዚአብሔር ቃል መንፈስን ሁሉ መርምሩ ይላል አይደል? ግን ሿሚ ያስፈልግም ያስፈልጋል። ዮናስ ያስፈልጋል። ጸጋው ነው እኮ አሁን ከሚሾም እኮ ሰው ተሙዬ የሚሾም ሰው ራስን ጸጋ ሲያይብህ እኮ ነው አይደል? ገብቶኛል። ራስ በራሱንማ ሾመዋል እኮ እርግጠኛ ነኝ እንደ ሾመ አንተም እኔም እርግጠኛ ነን። እሺ በቃ እሺ አሁን አሁን ከዚህ እንውጣና ወደ መጀመሪያው ርዕስ ብንመለስ አይሻልም? እንመለሳለን። ነቢያቶች የሉም ልልህ እኮ የመጀመሪያ ነብይ ብሎ የሾመው አለ ወይ? ይሻለናል። የተሻለው እሱ ስለሆነ ነው። ነብይ ብሎ ግን የሾመው አለ? ነብይ ብሎ የሾመው አለ? የለም በለኝና እንውጣ። አሁን እኮ ነው ያልሰ አሁን የለህ እኮ ሲጠራበት ነበር እኮ እዛ ቸርቹ ላይ አይደል? መጠሪያ ሁሉ ትክክለኛ ስም አይደለም እኮ ነው የምልህ እኮ። ሰው አንዳንድ ዩዘር ኔሙን ስሙን ቀይሮ ይመጣል። ራስ በራሱ ነብይ ብሎ ሾሟል። እሺ ጥላውን ራስ ጸጋውን አይቼበታለሁ እኔ። እሺ አልተሾመም አይደል? እኔ ጸጋውን አይቼበታለሁ። አንተ ጸጋን አይተህ ሿሚ ያደረገ ማን ነው? አይቼበታለሁ። እሺ አሁን ከመጠሪያው ጋር እንድቀበል ያደረገኝ እንድቀበል ስማኛ ተሙ አደኩላ እናውራ እንድቀበለው ደግሞ እንዳምን ነብይ ጸጌ እውነተኛ ነው ብዬ እንድቀበል ነብይ ጥላውን ጸጌ እውነተኛ ነው ብዬ እንዳምን የሚያደርገኝ ምን አለ ስትል መንፈስን ይላል የእግዚአብሔርም ቃል በመንፈስ መርምሩ ስለሚል እንደ እግዚአብሔር ቃል እውነት ደግሞ ስላየሁትኝ እርግጠኛ ሆኜ ተቀብያለሁ፣ አክሴፕት አድርጌዋለሁ። እውነተኛ አለ ብለህ ስላልከኝ ማለት ነው። በጣም ጥሩ። ስለዚህ አንተ አንድ ግለሰብን አይተህ መርምረህ ነብይ እንድታደርግ ስልጣን የሰጠ ማን ነው? ጌታ ኢየሱስ። እሺ ተሙዬ አሁን ቅድም እየተጣራ ነበር አይደል? አዎ እየተጣራህ ነበር አይደል? እኮ ይሄንን ሰውዬ አቆም ስላልከኝ ነው እዚህ ደረጃ ደረሰ። በቃ ጥሌን እንቶ ጥሌን ብቻ አይደለም መሰረትን ከጥሌ በላይ እኔ መሰረትን ይኸው እግዚአብሔር በሚያውቀው የእግዚአብሔርን ስም በከንቱ አልጠራም። እኔ አላውቀውም ይሄን ሰው እያልኩ አሁንም ደግሜ እነግርሃለሁ። ከመቶ 1000% እነግርሃለሁ። እኔ አላውቀውም ሲባልም ሰምቼ አላውቅም። ሩሲያ ላይ ያቆማል። ሩሲያ ላይ ያቆማል። ክርስቲያን ሀገር ናት ብሎ እሺ ዋኖስ ከቆየራሽ ይልካል ሩሲያ ብሎ ያቆም ከቆየራሽ ይልካል እሱ ሩሲያ ደጋግመህ ከሰማሁ እና ነብይን አላውቀውም ያልክበት ነገር ነው። ለማንኛውም ነቢያቶች የሉም በዚህ ሰዓት የመጀመሪያ ጉዳይ። እሺ ነብይ ብሎ የለም በዚህ ዘመን። እሺ አሁን ቅድም ነቢያት ብላ ለዚህ ነው መሰረተ ክርስቶስ የማትሾመው ለሚባል ጥላውን መሰረተ ክርስቶስ ነው አልሾመችውም። ራስ በራሱ ነብይ ብሎ የመጣ ነው። መልካም ዘነበ ነብይ ተብሎ ተሹሟል። ዘነበ ላይ እንምጣ። ሐራማኑኤል አረ ወደ መጀመሪያው እንመለስ እኮ ዛሬ ከሰዎች እንውጣ። ተሙዬ ለምን ሰዎቹንማ ካልተከተልካቸውማ እኮ ልክ እኮ አይደለም እኮ። እሱ ቸርች አትሄድም? ሀሎት ቸርች እሄዳለሁ፣ በደንብ እሄዳለሁ። ሀሎት ቸርች ነቢ ዘኔ የሚባል አለ። ባንዲራ አለ እዛ፣ ያ ባንዲራ አለ እዛ። ዘኔ ጋ የለም። እሺ ጥሬ ጋ አለ ባንዲራው? የለም። እሺ ሙሉ ወንጌል አለ? ሙሉ ወንጌል የሐሰተኛ ነቢያቶች መፍለቂያ ናት አለ። ግን ባንዲራው ያው የሐሰተኛ ነቢይ መፍለቂያ ኮት አድርገን የተነሳንበት ባንዲራውን አይደል? ሁሉም እየፈለቁባት ያለችው መውጫ የሆነችው ሙሉ ወንጌል ናት ለሐሰተኛ ነቢይ። እሺ ኮት አድርገን የተነሳ ነው። ባንዲራው አለ ወይ? እኔ አላየሁም እስካሁን ድረስ። ሳይ ደግሞ ነገ ቪዲዮ ሰራበታል። ጌጃ ቃልዮት አለ? እኔ እንጃ አላየሁም። ህይወት ብርሃን አለ? አላየሁም። ሰላም ወንጌል አለ? የምጠራልኝ ሁሉ ስሞች አላየሁም። እኔ አሁን ስለዚህ አሁን እኮ ያው አለ ፓስተር ታሪኩ ጋር ነው የጠየቀኝ። የፓስተር ታሪኩን ጠየቀኝ።
ፓስተር ታሪኩን የጠየቀኝ ፓስተር ታሪኩ ሲጀምር መነሻው ራሱ ከየት ነው? ባንዲራው አለ ወይ እኮ ፓስተር ታሪኩ አሁን ሰላሞች ወንጌል ብለህ ጠየቀኝ። ፓስተር ታሪኩ መነሻው የት ነው? ሙሉ ወንጌል ንገረኝ። በቃ ሙሉ ወንጌል የሐሰተኛ መፍለቂያ ናት አልኩ። የሐሰተኛ መፍለቂያ ናት አልኩ። አይ ባንዲራው አለ ወይ? አሁን እኮ የምጠራልህ እኔ ምን አቀላለሁ? ፓስተሮችን እያወራን አይደለ? ፓስተር ታሪኩ ለማን ከጠራልኝ ከሙሉ ወንጌል ስለወጣ የሙሉ ወንጌል ሰዎች አሁን እኮ እየቆምን አሁን ስታንድ እኮ እያደረግህ የሰላሞች ወንጌል ብለህ ጠየቅኝ። ለምን ጠራሁልህ መሰለህ? አሁን የጠየቅኩህ ባንዲራው ስለ የሰላሞች ወንጌል ስትለኝ ነገርኩህ። እኔ ስለ ባንዲራው ከማውራታችን በፊት መነሻው ጥንስሱ ራሱ መነሻው ራሱ የሐሰተኛ ነቢያቶች መፍለቂያ ያልሆነች ቤተ እምነት ላይ ብዙዎቹ ወጥተውባታል። እዩ ጩፋ ከየት ነው የወጣው? ከየት ነው የወጣው? ተሙ እዩ ጩፋ ከየት ነው የወጣው? እዩ ጩፋ ከየት ነው የወጣው? እዩ ጩፋ ጋር አለ ባንዲራው። እዩ ጩፋ ከየት ነው የወጣው? ጩፋ ጋርም ስትል ከማን ቸርች ባንዲራው አለ? ጩፋ ጋር ከማን ቸርች ነው የወጣው ነው የኔ ጥያቄ። እዩ ጩፋ ክራይስት አለ። ጩፋ ጋር ባንዲራው አለ ወይ? ከየት ነው የወጣው? አሁን ባንዲራው አለ ወይ? አሁን እኮ ስለ ባንዲራው ስለ ግብረ ሰዶማ እያወራን ያለ ነው። እሱ እኮ ነው ያሳሰበ። ታዲያ ምን ችግር አለው? እኔ ያላሳየም እንዴ? ቅድም ጀምሮ እያሳየው አልነበር እንዴ? እኮ አለ ወይ? አሁን የምጠራለህ አሁን የጠራሃቸውም ጋር ሐሰተኞችም ያልካቸው ጋር ሐሰተኞቹም ጋር ይሄ ባንዲራ አለ። ማነው ቅድም ራሱ ያልከው ሰውዬ ኦርዲኔት ሲያደርግ የነበረው ያልከውም ሰውዬ ጋር ሲያጋባው ሰውዬ ጋር አለ ባንዲራው። ያው ላሳየ እኮ ነው። እኔ ምን ባንዲራው ላንተ ለምን አመልስልኝም? ተሙዬ የቅድሙን እኮ አሳየኸኝ እኮ ደግመህ ለምን ታሳየኛለህ? እሱን ሁሉም ሰው አይቶታል እኮ እንደ ስክሪንሻት ላስቀምጥልህ። እኔ ዘንድሮ እኮ በቃ እኔ ሪፖስት ይሄ ነገር ሪፖስት ላድርገው። ይሄው እኮ ተሙ አሁን ይሄ ጴንጤ ቸርች ነው። ቸርች አለ። ሰላም ወንጌል አለ። ይሄ ጴንጤ ቸርች ነው። ቸርች አለ። ባንዲራ ይሄ ጴንጤ ቸርች ነው አይደለም? ንገረኝ። በምን ይታወቃል? መኖሪያ ቤትም ሊሆን ይችላል። አይታይም። እንትን አለ ሎጓቸው ውጭ ላይ ያለ ውስጥ ላይ ያለ መድረኩን ላሳየህ። ያው መድረኩን ይኸው መድረኩን ምን ቸርች ይባላል? ይኸው እኔ ምን አቀላለሁ? አገልጋዮች እኮ ታዲያ የማታውቀውን ነው እንዴ አንተ ነው እያልከኝ ያለው እኮ። ይኸውልህ ዘማሪ መንግስቱን አታውቀው? የሚዘምረው ዘማሪ መንግስቱ ይባላል። ይሄ ወዳጄ ይሄው እያገለገሉበት ነው። እያገለገሉበት አይደለም ወንድሜ ዮናስ አሁን ወንድሜ ዮናስ እዚህ ቸርች ውስጥ እያገለገሉበት ነው። እያገለገሉበት አይደለም ደግሞ ምዕመኑ ደግሞ እየተገለገለበት ነው። እየተገለገለበት አይደለም። እዚህ አዳራሽ ውስጥ ምዕመን አይታየኝም። ከፊት ለፊት ያሉ ሰዎች ብቻ ናቸው የሚታዩኝ። እነሱ ራሳቸው ምዕመን ናቸው። ስንት ሰው ነው ያለው? 10 ምናምን ሰው ምዕመን የሚባለው ከስንት ጀምሮ ሰው ናቸው አይደለ? ለቪዲዮ ምዕመን የሚባለው ከስንት ጀምሮ አንድ መልስ መልስልኝ። ለምንድን ነው ግን ሽፍታ ሀሳብ ከዚህ ወደዛ የምታደርገው? ምዕመን የሚባለው ከስንት ሰው እስከ ስንት ሰው ያለ ነው? ንገረኝ። አልገባም። ምዕመን ብለህ የምትሰይመው ከስንት ሰው ያለ? የእግዚአብሔር ቃል ሲናገር ሁለትም ሶስትም ሆናችሁ ብትፈልጉኝ ነው ያለን አይደል? አይደለም። ምዕመን የሚሰበሰበው ከስንት ጀምሮ ነው? ንገረኝ። ምዕመን የሚባለው ከስንት ሰው ጀምሮ ነው? ምን ማለት ነው ምዕመን? ተሙ
እኮ ምዕመን አይታየኝም ስትለኝ ምዕመኑ እየተገለገለበት ነው እየተገለገለበት አልነበር እኮ አሁን እያሳየኝ ያለ ቪዲዮ ቀረጻ ላይም ሊሆን ይችላል እኮ መዝሙር ክሊፕ እየሰራም ሊሆን ይችላል። አንተ ሰው ምን ሆነሃል እንዴ? እንዲሁም ይባሱን ብሎ እሺ፣ ከኋላ ያሉ ሰዎች ለምን አይታዩም? ጉባኤው ለምን አይታይም? ምዕመን ካልከኝ ጉባኤው ይታያል። ምዕመን የሚባለው ከስንት ሰው ጀምሮ ነው? እስቲ ለሚኒስትሪ ከስንት ሰው ጀምሮ ነው ላይሰንስ የሚሰጠው? ከ100 ሰው ሚኒስትሪ አሳየኝ። የካውንስሉን 100 ሰው አሳየኝ። 100 ሰው ነው አሁን። የአሁኑ 100 ሰው ነው። የአሁኑ አትበለኝ እንዴ! እኔ እኮ ተመስገን እኮ ነኝ እኮ አሁን ላይ ያለው እኔ እንግዲህ በማቆም እንግዲህ እናንተ የምታውቁ እኔ ተመስገን ነኝ። የጴንጤ ትንክር እንደዚህ መንዝሬ ማቅ ተመስገን እኮ ነኝ። ምን ሆናል? እሺ እኔ እኮ ተመስገን እኮ ነኝ። እኔ ነው እንዴ የምትዋሸው? ሄደህ ማያውቀውን ሰው ጓዳውን ማያውቅ ሰው ንገረኝ። ተሙ በ1998 እስከ 2017 ድረስ 100 ሰው ነው ያለችበትን አሳየኝ። ሚኒስትሪ ላይሰንስ የምትሰጠው እሺ፣ እኔ አሁን ልንገርህ። እኔ አሳየኝ። እኔ ተረጋጋ እንጂ ስማኝ ተሙ እንዴ። እኔ ለኢቫንጀሊክ ወንጌላዊ ነኝ። እሺ። እና ክፍለ ሀገር ወጥቶ ለመስራት ወረቀት ያስፈልግሃል። አዎ፣ ከአብያተ ክርስቲያን እና ለወንጌል ስርጭት የሚኒስትሪ ስጠይቅ የተጠየቅኩት 100 ሰው ነው። ምክንያቱም የኛ አብረን የምንሰራ ወንጌል ሰራተኞች በየትኛው ስትል አውቶሪቲ ስለምንሰራ ማለት ነው። በየክፍለ ሀገር አዲስ አበባም ስትሰራ ወረቀት ስለሚያስፈልግ ስንጠየቅ የ100 ሰው ወረቀት ይዘና ተብለናል። እኔ ደግሞ ልንገርህ፣ አሁን ፕሮሰስ ላይ ነው ያለው። አልጨርስ እኮ የኔ ደግሞ ልንገርህ፣ እኔ ደግሞ የጎዳና ሰባኪ ነኝ። ጎዳና ላይ ነው የምሰብከው። ሚኒስትሪ ያለኝ ላይሰንሱ አለኝ። እስካሁን ድረስ ላይሰንሱን አልተቀበሉኝም። ገባ? የጎዳና ሰባኪ ነኝ፣ ላይሰንሱ አለኝ። 20 ሰው ነው የሚያስፈልገኝ የነበረው 20 ሰው። እዚህ ምንድን ነው ሰራተኛ የሚፈልጉ ስራ አጦች የሉ መታወቂያ ኮፒ የሚያስቀምጡ ከእነሱ ላይ ኮፒውን ወሰድኩኝ ከብር ከፍዬ ከደላላ ቤት። እሱን አስገብቼ አባላቶች ናቸው ብዬ ላይሰንሴን ተቀበሉ። ገባ? 20 ሰዎች ብዬ ስራ አጦች እንደዚህ ስራ የሚፈልጉ አሉ። ደላላ ቤት ስራና ሰሪ እናገናኛለን የሚለው ኤጀንሲ ጋር። ስለዚህ እኔ አሁን ሚኒስትሪን ስቀበል በ20 ሰው ነው የተቀበልኩት። ደግሞ ከሚኒስትሪ ውጭ ደግሞ ምንድነው ጥራልኝ ዓለም አቀፍ ኢንተርናሽናል ቸርች ለማድረግ ከፈለክ ደግሞ 100 ሰው ነው የሚያስፈልግ። እኔ ደግሞ ዓለም አቀፍ ቸርች አልከፈትኩም፣ ዓለም አቀፍ የወንጌል ስርጭት እንጂ። ለዚህም ነበር ከግሬት ኮሚሽን ጋር አብሬ ስሰራ የነበረው ስሰብክ የነበረው። እየሰራው ነው ማገለግለው። 20 ሰዎች አሉኝ በስሬ፣ 2 ወንጌላውያን አሉ የቀጠርኳቸው። ከነሱ ጋር አብሬ ከስራ ቦታ ስወጣ ወተን ጎዳና ላይ እንሰብካለን። ስለዚህ እነዚህ ሰዎች 20 ሙሉም ነው እያልከኝ ያለ እንቆጥራቸዋለን። አሁን በቃ ጨርሼ እላለሁ። 20 ሙሉም ነው ያልከኝ እንቆጥራቸዋለን። እሺ አሁን ተሙዬ እኮ 20 ሙሉ እንቁጠራቸው። ስለዚህ ይሄ ጉባኤ ይባላል ማለት ነው። እንኳን እሱ ብቻ አሁን እነሱን እየደገፉ ነው ያሉት። ለቤት ለቤት እንኳን አገልግሎት ላይ እንኳን ሲጸለይ የመጀመሪያው ጸሎት አይን እንደተጨፈነ ጌታ ሆይ እናመሰግናለን ተብሎ ተጀምሮ 2ም 3ም በስሜ በተሰበሰባችሁበት ቦታ እኔ በዚያ ስፍራ እገኛለሁ እንዳል ልዑል እግዚአብሔር ሆይ አሁን አንተ በዚህ ስፍራ ስለተገኘ እናመሰግናለን ተብሎ ነው የሚጸለየው አይደል? እሺ። ስለዚህ 2ም 3ም ባሉበት በዚያ ስፍራ የቤት ለቤት አገልግሎት ላይ እንኳን ትክክለኛ ምዕመናቶች አሉ ማለት ነው። ቤት ለቤት አገልግሎት። ስለዚህ ህዝብ ከ2 ፕላስ ከሆነ ከ2 በላይ ከሆነ ምዕመን ይባላል። ዮናስዬ እሺ፣ በቃ አለቀ። ስለዚህ ይኸው መድረኩ ላይ ጉባኤው እየተገለገለ ነው፣ አገልጋዩ እያገለገለ ነው። ይሄ ምንድን ነው የሚታየው? ተሙ ወይ ተሙ አሁን እነሱን እየደገፍኩ ነው ያለሁት። አንተማ በራስህማ እኮ እየተቃወምክ ነው። ነገር ግን አይደለም እኔ የኢትዮጵያ ወንጌላውያን አማኞች በሙሉ ለዚህ ቆሻሻ ነገር ይጸየፋሉ እንጂ አባሪዎች አይደሉም። ለምን ስትል አንድ የጠጣ ነው የህይወት ምንጭ አለ።
እርሱን ይዘን ሌላ ነገርን የምናበረታታና አፕሪሼት የምናደርግ አይደለንም። እንኳን ተወኛ ክርስቲያኖች ይቅርና ፍጥረታዊ ሰው ኖርማል ፍጥረታዊ ሰው እንኳን በጣም ነው የሚጸየፈው። ጎበዝ እኔ እሱን ነው የምለው። እጸየፋለሁ እንድትለኝ እቃወማለሁ እንድትለኝ ማናችንም ፈቃደኞች አይደለንም። ማንም አይፈቅድም። ለምን ስትል ማናችንም አትበል። አሁን ለምሳሌ ያክል አንተ መሰረተ ክርስቶስ ነህ አይደለ ዮናስ? ስለ መሰረተ ክርስቶስ ነው የሚመለከተ። አይመለከተ ተሙዬ ስለ መካነ ኢየሱስ አንድ ነገር ልንገርህ፣ አይመለከትም። ስለ መካነ ኢየሱስ ዘወንጌል ኢትዮጵያዊ ወንጌል አማኝን ዘኦል እኮ እያልኩ ነው ያሉት። ትቃወማለች እንኳን የለንካ ተሙ ፋይሬጅ እያለውኝ ጌታን ሳላገኝ ፋይሬጅ እያለው በአጋጣሚ በጸብ ጉዳይ ታስሬ አውቃለሁ እስር ቤት እና እምነት የለሽ ሰው እንዲህ አድርጎ ነው የመጣው የተባለን ሰውዬ ምን አይነት ቦታ ላይ እንደሚተኛ አውቃለሁ። እንዴት ምራቅ እንደሚተፋበት እንኳን ጌታን የሚያውቅ ሰው ይቅርና ነው የምልህ መጽሐፍ ቅዱስን ያነበበ የእግዚአብሔርን ቃል የተከተለ ሰው ይቅርና ይሄ ምን ውስጥ የሌለ ለሰው ሰው መግደል የማያራራ ሰው ለዛ ሰው ይጸየፋል። አጠገቡ ሊጠጋ አይፈልግም። ለምን ስትል 3 ቀን በታሰርኩበት ጊዜው ውስጥ በጸብ ሽንት ቦታ ላይ ሲያስተኙ አይቻቃሉኝ። ይሄ ሽንት የሚሸናበት ቦታ ላይ እንደዚህ አይነት ቦታ ላይ አይቻል። እንኳን የእግዚአብሔርን ቃል የሚያውቅ ሰው ይቅርና ነው የምልህ። እና እንዴት ይተባበራል ብለህ ታስባለህ? እግዚአብሔር የሚቆጣው ላይ እንዴት አይቆጣም ብለህ ታስባለህ? ወንጌል አማኝ ያ እኮ እኔም እኮ ምልህ እኮ ምን መሰለህ፣ መካነ ኢየሱስ አሁን ፈቅዳለች። አሜሪካን ሀገር ያለችው ተፈቅዷል። እዚህም ኢትዮጵያ ውስጥ መጥቶ ፓስተር ጻድቁ አብዶ ራሱ እነሱን ተቀብሎ አብረው ተገናኝተው ሄደዋል። አሜሪካን ሀገር እንትንን የፈቀዱትን የሌዝቢያንን ጋብቻን የፈቀዱትን ማለት ነው። አንተ ደግሞ የወጣባት ቸርች ደግሞ ሜኖናይት ደግሞ እንደዚሁ ደግሞ ፈቅዳለች። እሷም ደግሞ አውሮፓ ሀገር ያለችዋ። ስለዚህ አብዛኛው ከኢትዮጵያ ውጭ ያሉት በጠቅላላ እንትን ነው ማለት ነው። ገብቷል። ስለዚህ እኔ በርታ ተቃውሞ እሱማ እንደዛ ከውጭ ከኢትዮጵያ ውጭ የሚያሉትን ካልንማ እኮ ያ አይተናል እኮ ብዙዎቹ እንኳን ይሄ እንዲህ እንትን ሳይሰፋ በፊት እኮ አስቀድማ የጀመረችው እኮ ማናት ካቶሊክ ጀምራ ነበር። አንድ ያስቀድማ ሌጋሊ በዓለም አደባባይ ላይ እኮ ወንድና ወንድ ስታጋባ ከእንስሳ ጋር ስታጋባ አይተናል አይደል እንዴ? ከሰው አይደለም። ለምን ስትል ይሄ ምን ይላል መሰለህ እግዚአብሔር ቃል ጊዜው እንደደረሰ አውቆ በብርቱ ይሰራል እኮ ይላል እኮ። ለምን ሲል የሚያምኑትን ያላመኑትን አይደለም የሚያምኑትን እስኪያስክዳቸው ድረስ ነው እኮ የሚለው። የትኛውን ስትል ይሄ ያመነ ብቻ እኮ አይደለም ማምኖ ሲያገለግል። ሐዋርያው ጳውሎስ እኮ አገልግዬ የተጣልኩ እንዳልሆነ እኮ ብሎ ይሰጋ ነበር ይጸልይ ነበር እኮ። ለምን ስትል የሚያምኑትን እስኪያስክድ ድረስ ክፉ በብርቱ ስለሚሰራ። ስለዚህ ምን ይጠበቅብናል ስትል እኔም አንተም ሁላችንም ጋር ይቅርታ ዮናስ ትቀጥላለህ ወይ? መልእክት መጥቶልኝ ነው ዮናስ፣ ይቅርታ ጋዲስ ታይም ከጌታ መልእክት ይዞልኝ ስለመጣ ነው። አንድ ሰው ጋዲስ ታይም ሰላም ነው፣ እግዚአብሔር ይመስገን። ጌታን የነገረውን የጻፍከውን ኮመንት ምን ጌታ መስማት ያስፈልጋል? እዚህ እንዴት ማን ነግሮ ነው የጻፍከው? አንተ ቅዱሳን ነኝ ብለህ ነው የምታምነው። በተቀደሰ ጣት እንዴት እንደዚያ ኮመንት ጽፋለህ? ጌታ ካልነገረ መጀመሪያ የተጻፈውን አይተዋል? አይቼዋለሁ። ዋጋ ትከፍላለህ ነው ያልከኝ። ዋጋ ያስከፍልሃል? አዎ። ማን የነገረህ ዋጋ እንደምከፍል? ምንም መንገር ምናምን አያስፈልግም። ማን የነገረህ እኔ ዋጋ እንደምከፍል? ህሊናህ ሊነግርህ ይገባል መጀመሪያ። ህሊናዬማ አረፈ እኮ። ህሊናዬ ስላረፈ ነው ፊቴ ላይ ፈካሁት። ምቾት በምቾት የተሰማኝ ህሊናዬ ስላረፈ ነው እኮ። ይሄ አሁን ያሳየው ነገር ሁሉንም ወንጌላዊ ይወክላል ብለህ እኔ ምን አቅልሃለሁ? እኔ ሁሉንም ትለኛለህ? እንዲህ 85,000 አይነት አስተምሮ ነው ያለው። ከ85,000 አይነት አስተምሮ አንዱ ይሄ ነው እያልኩ ያለሁት። ምንድን ነው የምታወራው? አሁን ዮናስ የነገረን እኮ ጋዲስ ታይም 85,000 አይነት አስተምሮ አለው ፕሮቴስታንት። ከ85,000 አይነት አስተምህሮ የሚከተሉት አንዶቹ እነዚህ ናቸው ነው ያልኩት። እኔ
ሙሉ ወንጌልን ቃለ ሕይወትን መሰረተ ክርስቶስን አልከተትኳትም። ሉተራውያን ምናምን ያልከተ ብቻ ከ85,000 አንዱ ግን እኔን ይወክለኛል ያለ ሰው ነው ሮጦ የሚንቀለቀለው እኔ ጋር የሚመጣው አይደል? አቤት ያለ ይሄ ተመሳሳይ ጾታ ጉዳይ ምናምን ግልጽ ነው አይደለም? መንፈሳዊ መሆን አይጠበቅብህም። እና ዋጋ የሚያስከፍለኝ ማነው? ለእኔ ዋጋ ትከፍላለህ ያልከኝ ለምን? አዳምጥ። ዋጋ ለምንድን ነው ትከፍላለህ ያልከኝ? አዳምጥ። እሺ፣ እንደዚህ ማሳየት አይጠበቅብህም። እንዴ ለምንድን ነው የማሳየው? ትውልድ ይንቃ እንጂ ትውልድ ይንቃ። እንደዚህ ነው እንጂ ፊት ለፊት የማሳየው። ትውልድ ነቅቶ ያምለጥ እንጂ አሳያለሁ በደንብ። እሺ አዳምጣለሁ። ትውልድ ይንቃ አሳያለሁ። ለምን እህቶቼ ሲኦል ውስጥ ይገባሉ? ለምን ወንድሞቼ ሲኦል ውስጥ ይገባሉ? አሳያለሁ እንጂ እንደዚህ በግልጽ ይኸው አሳያለሁ። ይኸው ነው ያሳያለሁ። ወዳጅ ይኸው ትውልድ ይንቃ እንጂ ምን ሆና አታሳይ አትበለኝ። ይህ መቃወም ነው ያለብን። እንዲያውም እኮ በደንብ አሳይ ተሙዬ፣ ቶሎ ቶሎ እያሳየ ትውልድን አድንልን በለንኝ። መንፈሳዊ መሆን አይጠበቅብህም። መንፈሳዊ ኦርቶዶክስ፣ ፕሮቴስታንት እና ታዲያ በምንድን ነው ዋጋ መከፍለው? መንፈሳዊ ሆኜ የማይጠበቅብኝ ከሆነ ለምንድን ዋጋ መከፍለው? ዋጋ የሚያስከፍልህ ምን መሰለህ? ለምንድን ዋጋ መከፍለው? እንዲህ ስላሳየው የአጋንንት ስራ እንዲህ ስላጋለጥ የወንጌላውያን አማኞች ናቸው ብለህ እነሱን ሰፖርት ያደርጋሉ ብለህ ስትናገር ዋጋ ዘማሪውን አታውቀውም እንዴ? ዘማሪውን እየዘመረ እኮ ነው እኮ እንደ ቅዱሳን ስዕል ፊት ለፊት እያየ ይዘምር። ምን ሆነሃል? ግን ይሄ አንደኛ ነገር ሁሉንም ወንጌላዊ አይወክልም። እኔ ሁሉንም ታችሁንም ትንሹንም አላልኩም። ግን እህቶቼ ወንድሞቼ እንዲነቁ ከሲኦል እንዲያመልጡ እዩት ለማን እንደሚዘምሩ እነዚህ ዘማሪዎች ብዬ ነው ያሳየሁት። እንደዚህ ይኸው እንደዚህ ነው ያሳየሁት። እሺ ተሙዬ ጋዲዝ አንዴ ማነው ዋጋ የሚያስከፍለኝ? ወይስ ጌታ ነው የነገረ? ያንተ ጌታ ነው የነገረ? ንግግርን ዋጋ የሚያስከፍለኝ ምን ስለሆነ ስለሌለው ማን ነው እኔን ዋጋ የሚያስከፍለኝ? ምን ስለሆንክ ነው የምታስከፍለኝ? ትውልድ ንቃ፣ ከእንደዚህ አይነት ህይወት አምልጥ ማለት ነው ዋጋ የሚያስከፍለኝ? እኔ አይደለሁም። ንግግርህ ማን ነው? የኔን ንግግርን ዋጋ ሊያስከፍለኝ የሚመጣው ማን ነው? ማን ወንድ የሆነ ነው የሚያስከፍለኝ? እሺ ንገረኝ። እሺ ተሙ አይደለም ቆይ ዮናስ ይቀጥላለሁ። ያንተ ጌታ በማስፈራራትና በምናም ይልሃል በሚል እኔ አልፈራልህ አይለኝም። ያንተ ጌታ እኔ እኮ ይልሃል አላልኩም እኮ። የኔ ጌታ ይለያል። ይኸውልህ ያንተ ጌታ ነው የኔ ጌታ ዋጋ ትከፍላለህ፣ ዋጋ ያስከፍላል የሚል ጌታ ነው ያልተከተልኩት። ይኸውልህ ይታያል። እንዲህ ድብና አድርጌ ነው ማሳየው። አምልጡ እላለሁ። ጀነራላይዝ አምልጡ እላለሁ።